እግዚአብሔር በጣም ቫልዩብል የሆነው ለማግኘት ቀላል ነገር ስላልሆነ ቀላል አይደለም። ዋጋ የሌላቸው ነገሮች ናቸው ቀላል የሆኑት። ከተወለዱ በኋላ ደግሞ የቡዳ መንፈስ እንዳያገኛቸው ኩል መኳል ሳይሆን ከሰይጣን የሚያርቃቸው ወይም ደግሞ ኩሉ ሳይሆን ሰይጣንን እንዳትገባ ብሎ የሚከለክለው የእግዚአብሔር ኃይል ነው። ኢየሱስ ብቻ በቂ ነው ይላሉ። እኛ አይበቃም ብለናል። ንስሐ አባቶቻችሁን ጸበል እንዲረጩላችሁ ቤታችሁ ጠርታችሁ ጸበል የምታስረጩ ምእመናን ይህንን በደንብ ስሙ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዳዲስ ቪዲዮ በአዳዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር ትማራላችሁ፣ ብዙ ነገር እንማማራለን፣ እንወያያለን። በቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን ሁላችሁም ውድ ቤተሰቦቼ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ከተወለዱ በኋላ ደግሞ የቡዳ መንፈስ እንዳያገኛቸው ኩል መኳል ሳይሆን ከሰይጣን የሚያርቃቸው ወይም ደግሞ ኩሉ ሳይሆን ሰይጣንን እንዳትገባ ብሎ የሚከለክለው የእግዚአብሔር ኃይል ነው። ሕፃናት ሳይጠመቁ ገና በ40 ቀንና በ80 ቀን ሳይጠመቁ ሰይጣን ያገኛቸዋል የሚል እንትን የለም። ጸበል ምን ይከለክላል? ጸበል ነክታችሁ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ብታረጉባቸው ብታማትቡባቸው ምን ችግር አለው? ይዛችሁት አቡነ ዘበሰማያት ብትሉስ እንግዳ ሊመጣ ሲል አጠገቡ ጸሎት መጽሐፍ ማስቀመጥ በቃ ምን ችግር አለው? ቤቱን ዕጣን ማጠን ነው። እና የግዴታ ባህልን ተከትሎ በመምጣት አለ ኢትዮጵያዊነት የሚገለጠው። ያ ባህል ምንድነው ብሎ ማሰብ ያስፈልጋል። ሕፃናትን ኩል መኳል 3 ጉዳት አለው። አንደኛ ሳይንስ እንደሚለው አለርጂ ይፈጥራል። አለርጂክ የአይናችሁ ቅድባቸው ለማን አለርጂክ ይፈጥራል ሳይንሱ እንደሚለው። ታምንበታለህ አታምንበትም? በቃ እንደ ሳይንሱ ልንለው እንችላለን። ሁለተኛ ትልቁ ጉዳይ ባዕድ አምልኮን የምንከተል መሆናችንን ያቃጥርብናል። በቃ ያሳውቃል። ይሄንን እንደዚህ ሰው እንደዛ ይላል። ሶስተኛ ግን ሰይጣንን ነው የምናስገባባቸው። እኛው ላይ ሆኖ ልጆቹን ይመለከታቸዋል። እኔ እንዳደኩት አንተ ምደግ፣ እኔ እንዳደኩት አንቺ ምደጊ፣ ልክ እንደኔ ተኩዬ ነው እኔም ያደኩት አንቺም ደግሞ እኔም በዛው መንፈስ እየበላሁሽ ነው ብሎ እንደማለት ነው። ሕፃኗን ወይም ሕፃኑን ሲያድግ ያየው ነገር በሙሉ ዜሮ ይገባል። አውሬ ያድጋል የሚባለው ይሄ ነው መንፈስ። አብሮ አደግ ነኝ የማርቆስ ወንጌል ምዕራፍ 9 ላይ አይደለም? ከሕፃንነቱ ጀምሮ እሳት ላይ ይጥለዋል፣ አረፋ ያስደፍቀዋል፣ ያዞረዋል፣ ይጥለዋል አይደለም የሚለው? ራሱን ይስታል። ጌታም እኮ ያን መንፈስ ያስወጣው እኮ አረፋ አስደፍቆ አንፈራፈረው ሞተ እስኪሉ ድረስ ወደቀ ነው የሚለው። እንዴት ኃይለኛ መንፈስ እንደሆነ ማሳያ እኮ ነው። ከልጅነት ጀምሮ ከሕፃንነት ጀምሮ እሳት ላይ የሚጥል መንፈስ ማለት እሳት ሲባል የነደደ እሳት ብቻ አይደለም። ሲጋራ እሳት ነው፣ ሱስ እሳት ነው፣ ትዳር መፍታት እሳት ነው፣ ጸባይ መጥፎ ጸባይ እሳት ነው። አጠቃላይ እሳት የሚባሉ ማንኛውም መጥፎ ነገሮች ሁሉ እሳት ናቸው። ከልጅነት ጀምሮ እሳት አመሉ ነው ተውት ተብሎ በጸባዩ የተገመገመ ሰው የለም። በቃ ይሄ እሱማ ጸባዩ ነው ተውት ይባላል እኮ ከልጅነት ጀምሮ የተለየ ሰው ማንነት ማለት ነው። እና ብትችሉ ልጆቻችሁን አታስለክፉ። ባዕድ አምልኮ ቦታ የሆነ የተለያየ አላስፈላጊ የሆኑ ነገሮች ላይ እየሄዳችሁ አታስለክፏቸው። በቃ ክርስትና ከሆነ ክርስትና ነው። የሕፃናት ሆነው እጃቸው ላይ የብር ሀብል ማሰር፣ አንገታቸው ላይ ብር ሀብል የክርስትናው ክር እኮ አለ። ግን ጎን ለጎን ደግሞ ምንድነው ይሄ ሲባል አይ ብር እኮ አጋንንት ያርቃል ይባላል። ችግር የለውም ባህል ነው ይላሉ። የብር ሀብል ከንሰለት ነገር ያስሩላቸዋል። ይሄ ባዕድ ነው፣ ባዕድ አምልኮ ነው። እንዴት ነው የብር ሀብል ሰይጣንን የሚያርቀው ከሕፃኑ? ሰይጣን ሞኝ ነው። ኢየሱስ ክርስቶስ እስከ መስቀል ድረስ አብሮ እንዲያውም በንፋስ አውታር በእሳት ዛንጀር ወጥሮ አሰረው የተባለው በሲስተም ያዘው። ያ ብዙ ቅዱሳን ብዙ አባቶችን ያንገላታ መንፈስ በብር ሀብል ሊርቅ ሕፃኑን እንዲያውም ጭራሽ ፒስ የሚል ይመስለኛል። ይሄንን ነገር ሳይ ቤተሰብ ፋሚሊ ነው እንደሚል ይመስለኛል ሳስበው። ሞኞች እያለ የሚስቅባችሁ ሁሉ ነው የሚመስለኝ። የብር ሀብል አድርጎ ሕፃናትን ከቡዳ ከአይን ከምናምን ከመናፍስት ምናምን አድናለሁ ማለት እንደው ከመብረቅ የሚባል ያስኬዳል። ከመብረቅ ግራውንድ ያደረገ አይታችኋል። ከቆጣሪያችን ወደታች ሽቦ ወደ መሬት ይደረጋል። ምን ሲባል መብረቅ ሲመጣ መብራት እንዳይጠፋ ወይም ደግሞ ግራውንድ ለማድረግ ነው፣ ለመቆጣጠር ነው ይባላል አይደል? እንደው አሁንም ልጆች እጃቸው ላይ ሰንሰለት የሚታሰረው ወይም ደግሞ የብር ሀብል የሚታሰረው ተብሎ ከመንፈስ ጋር ባይገናኝ ይሻላቸዋል። በአራስነት ጊዜያችሁ ላይ ቢላ ይዛችሁ ትወጣላችሁ ወደ ሽንት ቤት ስትሄዱ። ምንድነው ሲባል አይ ቢላ ያዙ ይባላል። ጸላኤ ሰማያት መጥቶ እንትን እንዳይል ቢላ ብረት ነገር ያዙ፣ ብረት ማንኛውም ብረት ያዥ ይባላል። ፌሮም ይሁን ምንም ይሁን
ግን ለምን እንደሚያዝ እንኳን አያውቁትም። ነገሩን ገልብጠውታል ማለት ነው። አሰራሩን ገልብጠውታል። ሴት ልጅ እንደወለደች ደም ስለምትሸት እንደ ሸለመጥማጥ እንደ ድመት እንደ ውሻ መጥቶ እንዳይለክፋት አሽትቶ መጥቶ እንዳይነክሳት ነው ብረት ያዢ ቢላ ያዢ የሚባለው ለመከላከል ነው እንጂ በሌላ ነገር አይደለም። እንዴት ነው ሰይጣን አራስ የሆነች እናት ሽንት ቤት ስትሄድ ቢላ ይዛ ስትሄድ ሰይጣን የሚፈራት? አስቡት፣ ራሱ ቢላ ይዞ የሚዞር ሰይጣን። እና አንዳንዴ እንደው የዋህነታችን የት እንዳደረሰን ማሰብ ያስፈልጋልና መገምገም፣ ቆም ብሎ ማሰብ ያስፈልጋል። ደጋግሜ የምናገራት አንድ ምሳሌ ያለች አንዲት ልጅ አያቷ ጋር ሄዳ አያቴ ያለቻት፣ አቤት ይሄንን አሳ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የምትጠብሺው ለምንድን ነው? አሳ ስትጠብሺ እንደዚህ አድርገሽ ነው የምትጠብሺው ስለ ጊዜ ይሄን እናትሽ አልነገረችሽም እንዴ አሏት። አያት ናቸው እንግዲህ። እናቴማ ስጠይቃት ይሄ ከጥንት ጀምሮ ሲወርድ ሲዋረድ የመጣ በቤተሰባችን እንደዚህ ነው፣ እናቴም ስትጠብስ ያየሁት እንደዚህ ነው፣ ዝም ብለን በቃ ባህል ነው ተቀበይ ተብዬ ነው፣ አንቺም እንደዚህ ነው መጥበስ ያለብሽ አለችኝ። እናትየው ከትብለው ሳቁ። ምን ነው አያቴ ስትላት፣ አይ እኔማ አሳውን እንደዚህ መጥበስ የነበርኩት መጥበሻው ጠባብ ስለነበር ስለማይበቃኝ ነው አሉ ይባላል። እና እናት ወይም አያት ወይም ቅድመ አያት ምን ለምን እንደሚያደርጉት ሳናውቅ እና እኛ ደግሞ ዝም ብለን መከተል የለብንም። እናትየዋ ለልጅቷ የነገረቻት ይሄ በቤተሰባችን አሳ አጠባበስ እንደዚህ ነው፣ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የሚጠበሰው ብላ ነው የነገረቻት። በቃ በዘር እንደመጣ የኛ ቤተሰብ ባህል ነው ብላ ነው የነገረቻት። አያትየው ግን መጥበሻው ጠባብ ስለነበረባቸው ነው ይሄን ያደረጉት። እየደገምኩላችሁ አይደለም ያለሁት። ምን ያህል አያትየው ጉዳዩን ሲሰሙት ትርጉሙ ሌላ እንደሆነ ተለውጦ እንዴት እንደሄደ ሲሰሙት ነው የሳቁት። እና ልጅቷ ጥያቄዋ አሪፍ ጥያቄ ነው። ለምን አተኩራ ታያለች። ምክንያቱ ምን እንደሆነ ልጆች ይጠይቃሉ ብዙ ጊዜ። እኛም መጠየቅ አለብን። ህፃናት ሲወለዱ ይሄ ይደረጋል ለምን፣ ይሄ ነገር ለምን ይደረጋል ለምን ብሎ መጠየቅ ያስፈልጋል። ሙሽሮች በመልስ ቀን ሲመጡ በግ ታርዶ ደሙን ይሻገሩት ይባላል አይደል? ለምንድን ነው ጻፉት እስቲ ትርጉሙ። ከዚህ ቤት አስተምሬያለሁ አይደል? ምንድን ነው ትርጉሙ? እና መጠየቅ ያስፈልጋል። በየትኛውም በዓመት በዓልም ሲሆን ፌጦ ለማንኛውም መድኃኒት ነው ይባላል አይደል? አዲስ ዓመት ሲመጣ ፌጦ ምናምን ተደርጎ እንደዚህ ተደርጎ ይረጫል፣ የሆነ ነገር ይደረጋል። በጣም ብዙ ባዕድ የሆኑና ባህል ወይም ከሃይማኖት ጋር የተገናኘ የተቀላቀለ በጣም ብዙ ነገር አለ። ደብተሮችም ያስለመዱት ነገር አለ፣ ባዕድ አምልኮ የሚያስተማረው ነገር አለ፣ ቤተክርስቲያን የሚያስተማረችን ነገር አለ። መለየት ያስፈልጋል፣ ለይቶ ማወቅ ያስፈልጋል። አንድና አንድ ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ በደንብ አድርጎ አውቆ ነው መከተል እንጂ ግብስብሱንም ተከትሎ መሄድ አስፈላጊ አይደለም ብዬ አስባለሁና ይህ ቤተሰብ የዳነው የእውነት ነው የምላችሁ ልጅቷ በመጠየቋ ነው። ስለ ኩል ስላስተማርኩኝ ልጅቷ እናቷ ሄዳ እማዬ ኩል ለምንድን ነበር የምትኩሉት የነበረው? የገሊትን ልጅ ስትኮያት አይቼ ነበረ። እናንተም እኮ ተኩላችኋል ነው። አዎ እስቲ ስትሰግድ አገኘችው። አሁን አግብተዋል። የሚገርማችሁ እግዚአብሔር ይመስገን ሁለቱ ሴቶች አገቡ። እነዚህ ግትር የነበሩት ልጆች ፍቅረኛ ያዙ። ወዲያው ወንድ ሲመጣ ወዲያው ተቀበል። ለምን ተያዘ መንፈሱ። ሰውነት የሚሸት የለ ምን የለ። በቃ መስገድ፣ መጾም፣ መጸለይ ነው። ጸበል መጠመቅ ነው። ጠላትን ማወቅ ትልቁ ሆሴ እንደተናገሩት ትንቢተ ሆሴ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል አለ። ወንዱ ሴት፣ ሴቷ ወንድ ሆነው ነበር ማለት ነው። እና ስለ ባሎቻቸው ማውራት ያልፈለኩት ስላልተፈቀደልኝ ነው። እና እግዚአብሔር አምላክ ይህንን ቤተሰብ ስለመለሰ እነዚህንም ከእምነታቸው ከነበሩበት እምነት ወደ ኦርቶዶክስ ስላመጣቸው ስሙ የተመሰገነ ይሁን። እግዚአብሔር በጣም ቫልዩብል የሆነው ለማግኘት ቀላል ነገር ስላልሆነ፣ ቀላል አይደለም። ዋጋ የሌላቸው ነገሮች ናቸው ቀላል የሆኑት። ዋጋ ያላቸው ነገሮች ሁልጊዜም ከባድ ናቸው። የሆነ መውጣት ያለበት ደረጃ አለ፣ የሆነ መልፋት ያለበት ነገር አለ። ያቺን ልፋት ሰው ይጠላታል። እሱን የሚጠቅም አይመስለውም፣ ለሱ አይመስለውም። እኔ ለምን በጣም ግራ የሚገባኝ ለኛ አይመስለን። የሆነ አስተውሎት አቃል ሰማይ ላንተ ነው የተፈጠረው፣ ምድር ላንተ ነው፣ መላእክት ላንተ ናቸው፣ መንግስተ ሰማያት ላንተ ነው። ያ ሁሉ ትርምስ ላንተ ነው። ይሄ ሁሉ ነገር the only issue የእግዚአብሔር ኢሹ ማን እንደሆነ ታውቃለህ? አንተ ነህ። እኔ በጣም ይገርመኝ ኢሹ ላይክ እግዚአብሔር ሌላ ጉዳይ የለውም የሁሉ ዘመን ሲኖር እና አሁን ከምትሰሙት ሰዎች ከራሳችሁ ከኔ ውጪ ከሰው ውጪ ሌላ ጉዳይ የለውም። አንተ ከእግዚአብሔር ውጪ ጉዳይ በጣም ነው ያለ። ትሰራለህ፣ ትበላለህ፣ ትጠጣለህ፣ ከዛ ትዝ ሲልህ ትመለሳለህ። እንደው ጎበዝ ከሆንክ በቀን ግማሽ ቀን ልታስበው ትችላለህ። ስርዓት የተሰራው ለዛ በቅዳሴ ሰዓት ሌላ ነገር እንዳታስብ ያደርጋል። ለምሳሌ ትልቁ ጸሎት የተባለው አምስቱም የስሜት ሕዋሳቶች ዲስትራክት አይሆኑ። አይንህ ስርዓቱን ያህል፣ አፍንጫ እጣኑን ያሸታል፣ እግርህ ቆሟል፣
ይሰግዳል፣ እጆች ይሰግዳሉ፣ ምላስህ ስጋው ደሙን ይቀምሳል፣ ጆሮ ይሰማል። ሁሉም ነገር ከነሰውነት ከነነፍስ የምትገዛባት ቦታ ቤተክርስቲያን ናት። ቅዳሴ ነው፣ አገልግሎት ነው። ቃል እግዚአብሔር እያወራ ኃጢአት ልትሰራ አትችልም። አደሴም ታይም በዚህ እኩል ቦታ መቀመጥ የሚችሉ ነገሮች አሉ። ጽድቅና ኃጢአት አንድ ቦታ ላይ አደሴም ታይም ሊሆኑ አይችሉም። እና በጣም ብዙ ጊዜ አውርቻለሁ። ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው። የሆነ ነገር ጀመርክ ማለት አደሴም ታይም የሆነ ነገር አቁመሃል ማለት ነው። እኔ እናንተ እያወራን ውሃ መጠጣት ብጀምር ማውራት አቁሜያለሁ። ሶ የምታቆመው ነገር ላይ አይደለም ትኩረት ማድረግ ያለብህ፣ የምትጀምረው ነገር ላይ ነው። ሶ ለምሳሌ 12 ሰዓት ሙሉ ወይም ደግሞ 24 ሰዓት ሙሉ ዲስትራክት የምትሆን ከሆነ ከ12 ሰዓቱ ወይም ከ12 ሰዓት ብለን እናስብ፣ 12 ሰዓቱን ተኛን ብለን እናስብና 12 ሰዓቱን አንተ 12 ሰዓት ሙሉ መንፈሳዊ ለመሆን መጣርን አቁም። 30 ደቂቃ ጸሎት ማድረግ ላይ ትኩረት አድርግ። ሶ ዋት ዩ ስታርት ብለናል አይደል? ጸሎት ስትጀምር ሌላ ጊዜ በ30 ደቂቃ የምታደርገው ካዡዋል ነገር መንፈሳዊ ያልሆነ ዲስትራክት የሚያደርግ ነገር ቆሟል። ለምን? ለ30 ደቂቃ 11 ተኩል ይቀርሃል። እሱ ላይ ፎከስ አታርግ። ሌላ 30 ደቂቃ ማታ መጽሐፍ ቅዱስ ማንበብ ጀምር። 1 ሰዓት ሆነ። አሁንም እሱ ላይ ትኩረት አታርግ። ጨምር 30 ደቂቃ። ቅዳሴ ያስቀድስ 3 ሰዓት ሆነ። ሳታስበው ሙሉ ላይፍህ መንፈሳዊ ይሆናል። አይጀምርም ሌላ ነገር ማለት ልክ አሁን ምንድነው ስራ ይፈታቂስ ቆፍ ቅዱስ ሰፋሪ ስራ ይፈታቂስ አይደለም። በጣም ይሄ የተሳሳተ አመለካከት። መነኮሳት ስራ ስለፈቱ አይደለም፣ ስራ መፍታት ኃጢአት ስለሚያሰራ ነው። ያቺን ክፍተት ሰይጣን ስለሚጠቀምበት የሰነፍ አእምሮ የሰይጣን ቤተ ሙከራ ነው ይባላል። ዳትስ ዋይ እነሱ እንዲህ ስራ ይፈታቂስ አይደለም። ይሄ አባባል በጣም ይገርም። ቀደው የሚሰሩት በዛሽ ጋፕ ውስጥ ሰይጣን ምን እንደሚያደርግ ስለሚያውቁ እንዴት ጭንቅላት ውስጥ እንደሚገባ ያውቃሉ። ሶ ቢዚ የሚያደርግ ሰንበት ተማሪ ነው ታውቃለህ። ጊዜ አይኖርም ከሆነ አገልጋይ ስትሆን ጠዋት የሆነ ነገር አለ፣ ምሳ ሰዓት የሆነ ነገር አለ፣ ማታ የሆነ ነገር አለ፣ ገብተህ ቤት የሆነ ነገር ማድረግ አለብህ፣ መጸለይ አለብህ ምናምን። ሶ አገልግሎት ራሱ የቤተክርስቲያን ሰው መሆን ራሱ ቢዚ ያደርጋል በደንብ። ስራው ደግሞ ዝም ብሎ ኖርማል ስራ አይደለም፣ የቤተክርስቲያን ስራ ነው፣ በረከት ያለው ስራ ነው። ገብቶሃል? አገልግሎት ነው፣ ለነፍስህም አገልግሎት። ስለዚህ ኢንቫይሮንመንትን ማስተካከል አለብህ። ጓደኞች ከማን ጋር ነው የምትውለው? ሁሌ እለዋለሁ፣ ጠዋት ስትገናኙ ስትደዋወሉ የዛሬው ስንክሳር ምን እንደሚል ታውቃለህ ብሎ ወሬ የሚጀምር ጓደኛ አለ ወይ አንተ? ማታ መጽሐፍ ቅዱስ አነብኩ ምን እንዳገኘ ታውቃለህ ብሎ እንደዚህ ብሎ ወሬ የሚጀምር ጓደኛ አለሽ ወይ? በተለይ አሁን እህቶች ላይ በጣም እንደዚህ አይነት ወሬ የምታወራ እህት አለች ወይ? ዛሬ ቅዳሴ አናስቀድስም ወይ እንትና ናቸው እኮ ይነግሳሉ፣ አንሄድም ወይ ንግስ ምናምን የሚል ጓደኛ አለ ወይ? እስኪ ቼክ አድርገው ዙሪያን። አንተ ጠዋት ስትነሳ የሆነ ነገር ልገዛ ስትሄድ በጣም በእርግጠኝነት ከጎረቤት ወይ የሆነ ሰው ነጠላ አድርጎ ጠዋት ቤተክርስቲያን የሚመለስ የሆነ ሰው አለ። የእድሜ እኩያ ማለት ነው። ኢጎን ስበርና ሄዳ ጓደኛ አድርገኝ ብለው ቀስቅሰኝ ጠዋት ጠራኝ ብለው። በጣም አሁን ዶሚኔት ያደረገው ነገር እሱ ነው። ተመሳሳይ ነው አለባበሳቸው እንኳን ስታያቸው የዚህ ጄኔሬሽን ለምን ይመስላል በጣም ዶሚኔት የተደረገ ነው። አሁን ያለንበት የፋሽን ጊዜ ባይዘይ ለውጮቹ የሆነ ጊዜ 10 ዓመት ወይ 5 ዓመት በፊት የነበሩበት ነው። በቃ እንደዚህ እያደረገ ነው የሚመጣው። ሲምፕል መሆንህን እንኳን የሆነ እንዴት ሪላይዝ አታደርግም? ለነገሮች ለመሰበር ቶሎ ለመገዛት ሲምፕል መሆንህ ራሱ ጋር ያናደል። በአንድ ነገር ለመገዛት ማለት ነው። የምትፈልገውን ነገር ዝም ብለህ አስበው ውስጥ እና የዚህ ዓለም ጥበብ እግዚአብሔር ፊት ሞኝነት ነው። በተመሳሳይ ደግሞ የዚህ ዓለም ሞኝነት እግዚአብሔር ፊት ጥበብ ነው ማለት ነው። ፉሊሽ ፎር ክራይስት ይባላል። አባቶች ለክርስቶስ ብሎ ጅል መሆን ማለት ነው። ዝም ብለህ አስበው። ክርስትና ለምሳሌ እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ከዛ ለትለት መስቀሌን ተሸክሞ ይከተለኝ። ይሄንን ነው የኖሩት ቅዱሳን። አባ መቃርስ ውሃ ሊቀዳ ሲወጣ ሌባ ቤቱን ገብቶ እየዘረፈው መጥቶ አይቶት አገዘው። በቃ ሌባው ጓደኛው መስሎታል። አግዞት መጨረሻ ላይ ጠርቶ ቆይ የቀረህ ዕቃ አለ ሲለው ነው የደነገጠው ሌባው። አሁን ይሄ በዚህ ሰዓት ቢሆን ወይም ቲክቶክ ላይ ቢወጣ ደሞስት ፋራሶ ግን ይሄ ሰው ቅዱስ በጣም ነው። ቅዱሳን ህይወት ስታያቸው በዚህ ምድር ጅልነት የሚመስል እኔ አሁን ስናነበው እኮ እንስማማበታለን። መስማማትና ማመን በጣም ዲፈረንስ አለው። አክቹዋል ላይፍ ላይ ሲመጣ ታድርጓለሁ። ያንተ ክርስቶስ ለሰከንድ ስለራሱ አላስበም። ቢያስብ የድህነቱ መንገድ ላይ አይኖርም ነበር። ዝም ብላ አስበው መስቀሉን ተሸክሞ እየሄደ ምንድነው ማለት ቢል ይጥለዋል። ለእናንተ የዛሬ 2017 ዓመት እኮ ምን አይነት ሰዎች እንደምትሆኑ እኮ አውቃለሁ፣ ይሄንን ስጋና ደሜን እኮ እንደምታርክሱት አውቃለሁ ብሎ ቢያስብ ትንሽ ለሰከንድ ነው ማለት ለራሱ ቢያስብ እነዚህ ሁሉ ነገሮች አይኖሩም ነበር። እና ራስን መካድ ክርስቲያን መሆን ማስገዛት ፋራነት ወይም ደግሞ ሞኝነት መስሎ እየተሰማን ሞኞቹ እነዛ ናቸው። ሞኞቹ ዓለማዊ አስተሳሰብ ብቻ ያለን ሰዎች ናቸው። መልበስ ማማር ወይም ደግሞ እዚህ ምድር ላይ የሚቀሩ መቃብር እኮ ኪስ የለውም። ምንም ይዘህ አትገባም። ምንም በቃ አስበዋል። አሁን የቆምክባት መሬት ነገ ጣራ ትሆናለች፣ ትገባለህ ከስሯ። ሰው ለምን ሞትን እንደማያስብ አይገባኝም። አሁን እየኖርን ያለው ህይወት ውሸት ነው።
ከሞት በኋላ ያለው ህይወት ነው እውነት። ሁሌ ማሰብ አለብህ። በጣም ሞኝነት የሆነው እዚህ ምድር ላይ የሆነ ነገር አቺቭ አድርጎ ለመኖር የሆነ ነገር ለመገንባት ምናምን እያሰበ የሚኖር ሰው ነው ሞኙ። ዝም ብላ ሰው ቅዱሳን እንዴት እንደሚመለከቱ ወይም ደግሞ እዛ ያሉ ሰዎች እኔ በጣም የሚያስደንቀኝ አንድ አገላለጽ አሁን በሲኦል ያሉ ነፍሳት ይላል አንድ አባት በጣም የሚመኙት ነገር ይመስላል ላይክ the only አንድ ነገር ይመኛሉ። እሱም በምድር ላይ ትንሽ ደቂቃ መቆየት ነው። ምን ለማድረግ ነው ታውቃለህ? ንስሐ ለመግባት። ታምናለህ? አንተ አሁን ማስቲካ እያኘክበት፣ ኳስ እያየበት፣ ፔስ እየተጫወትክበት፣ ተኝተህ ስክሮል እያረክበት፣ አሁን ስልክህን ይዘህ አልጋ ላይ ጋደም ብለህ ይሄን እየሰማበት ያለውን ጊዜ በብዙ ሚሊዮን ያሉ በሲኦል ያሉ ነፍሳት የሚመኙት ሰዓት ነው። ግን እንዳንተ ለመተኛት አይደለም፣ ንስሐ ለመግባት። አልገባህም? ያስከው ነገር በጣም አልገባህም። ያንን ማሰብ አለብን። መዝሙር 16ን ሁልጊዜ የሚጸልይ ሰው ሁልጊዜ ያለ ማቋረጥ ይህን መዝሙር የሚደግም ሰው የሚያገኘው በረከት የሚያገኘው መንፈሳዊ ኃይል ምን እንደሆነ እንማራለን። አንደኛ የእግዚአብሔር ጥበቃ ምንጊዜም ከዚህ ሰው አይለይም። እግዚአብሔር ሁልጊዜ ይጠብቀዋል ይሄን ሰው። መዝሙር 16ን የሚጸልይ ሰው እግዚአብሔር ሁልጊዜ ይጠብቀዋል። ልበ አምላክ ቅዱስ ዳዊት ራሱ እንዲህ ሲል ተናግሯል። በዚህ በመዝሙር 16 ማለት ነው። በአንተ ታምኛለሁ፣ አይሁ በአንተ ታምኛለሁ፣ ጠብቀኝ። አንተ አቤቱ ጋሻዬ ነህ፣ የቤቴ ጠባቂ፣ የቤቴ በረከት ነህ፣ መከታዬ ነህ፣ ተስፋዬ ነህ ብያለሁ ይላል ቅዱስ ዳዊት። አንተ የቤቴ በረከት ነህ፣ ቤቴ ያንተ ነው፣ አንተ ጋሻዬ ነህ፣ መከታዬ ነህ፣ ተስፋዬ ነህ። አንተ ካለህልኝ እኔ ፈጽሞ አልወርቅም ይላል ልበ አምላክ ቅዱስ ዳዊት። ስለዚህ ይህን መዝሙር 16ን የሚጸልይ ሰው እግዚአብሔር አምላክ ተስፋው፣ ጋሻው፣ መከታው ነው። መከታ ሆኖ ሁልጊዜ የሚጠብቀው፣ ጋሻ ሆኖ ከማንኛውም ጠላት ከሚወረውረው ጦር የሚጠብቀው እግዚአብሔር ስለሆነ በዚህ በመዝሙር 16 ጠላቱን ሁሉ ድል ያደርጋል ማለት ነው። ሌላው ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 16 ሲጸልይ እንዲህ ብሏል። ምንጊዜም ቢሆን ይህን መዝሙር የሚጸልይ ሰው ሁልጊዜ እግዚአብሔር ከፊቱ ይሆናል። እግዚአብሔር ከፊቱ ይሆናል፣ በቀኙና በግራውም ይሆናል፣ ከፊቱም ከኋላውም። ወደፊት እንዳይወርቅ ወደ ኋላም የእንገላሊት እንዳይወርቅ በቀኙም በፊቱም ሁልጊዜ እግዚአብሔርን ያደርጋል ማለት ነው። እንዲህ ይላል ቅዱስ ዳዊት፣ ሁልጊዜ እግዚአብሔርን በፊቴ አደርገዋለሁ፣ እግዚአብሔርን በፊቴ አደርገዋለሁ፣ በቀኜውና ፈጽሞ አልታወክም ይላል። መንገድ ሲሄድ እግዚአብሔርን ከፊቴ አደርገዋለሁ። መንገድ ሲሄድ በራሴ ኃይል ሳይሆን በእግዚአብሔር ኃይል እንደምጓዝ ከፊቴ አደርገዋለሁ። እግዚአብሔርን ከፊቴ አስቀድማለሁ። በሐዘኔ ጊዜ ሐዘኔ ቢበዛም እንኳን እግዚአብሔር ከኔ ጋር ከሆነ በሐዘኔ ውስጥ ጣልቃ እሱን አስገባለሁ፣ ወዲያውኑን ከሐዘኔ እጽናናለሁ ይላል። በደስታዬም ጊዜ እግዚአብሔርን አስገባዋለሁ። የደስታዬ ምንጭ መደምደሚያዬ እሱ ነውና ደስታዬን ሁሉ ለሱ እነግረዋለሁ ይላል። ልበ አምላክ ቅዱስ ዳዊት የተደሰተው ደስታ ዓለማዊ ሳይሆን መንፈሳዊ ደስታ ስለሆነ በዚህ በመንፈሳዊ ደስታ ውስጥ ደግሞ እግዚአብሔር ይገባል ማለት ነው። የበለጠ ደስታችን እየጨመረ እየበረታ እየሰፋ ይሄዳል ማለት ነው። ከዚያ ሲቀጥል ውሳኔን
አዎ ለእግዚአብሔር እሰጣለሁ፣ ውሳኔን ለእግዚአብሔር እሰጣለሁ። እኔ ከመወሰኔ በፊት ወይም ሰዎች በእኔ ሕይወት ወሰኑልኝ ከማለቴ በፊት መጀመሪያ በውሳኔ ማን እንዲገባ አደርጋለሁ አለ ቅዱስ ዳዊት። አዎ እግዚአብሔርን አስገባለሁ አለ። የተወደዳችሁ የእግዚአብሔር ቤተሰቦች መንገድ ስንሄድ እሱን ማስቀደም፣ በሐዘናችን ጊዜ እሱን ማስገባት፣ በደስታችን ጊዜ እሱን ማስገባት፣ እንዲሁም ደግሞ በውሳኔያችን ማንኛውንም ተግባር ለመፈጸም ለመስራት ውሳኔ ያስፈልግ የለ። ከዚያ በፊት ግን በውሳኔያችን እግዚአብሔር እንዲገባ የወሰነው ውሳኔ በአግባቡና በትክክለኛው መንገድ እንዲሄድልን እግዚአብሔርን ማስገባት አለብን። ስለዚህ ይህን ለማድረግ ደግሞ መዝሙር 16ን ሁልጊዜ ስንጸልይ ውሳኔያችን እጅግ በጣም ያማረና የተወደደ ይሆናል ማለት ነው። ከዚያ ሲቀጥል የሕይወትን መንገድ አሳየኸኝ ይላል ቅዱስ ዳዊት። የሕይወትን መንገድ አሳየኸኝ። ይህንን መዝሙር ስንጸልይ ጎዳናችንን እንዳንስት በትክክለኛው ጎዳና በትክክለኛው መንገድ እንድንሄድ ያደርገናል። አንዳንድ ጊዜ አዎ ጠዋት ተነስተን ማታ ለመመለስ እኮ የእግዚአብሔር ጥበቃ ከሌለ ጎዳናችንን፣ መንገዳችንን፣ የሕይወት ጉዟችንን እግዚአብሔር ካልጠበቀ ወይም ደግሞ እግዚአብሔር ካልመራን በፍጹም አዎ ጠዋት ወጥተን ማታ የመመለሳችን ሁኔታ በጣም ጠባብ ነው። ምክንያቱም ብዙ የሚቸኩሉ ሰዎች አሉ። ከሾፌሮች ጭምር ጎዳናቸውን ስተው መሪያቸውን ለቀው አዎ ከቁጥጥር ውጭ ሆነው አዎ የደባል ሱስ ተጠቃሚ ሆነው ለሕዝብ ደንታ የሌላቸው ስንት ሰዎች አሉ። እውነት ለመናገር እንደው የእግዚአብሔር ጥበቃ ከኛ ጋር ሆኖ እንጂ እኮ የሰዎች ጥበቃ እኮ ምንም ዋጋ የለውም እኮ 0% እኮ ነው። ስለዚህ ሁልጊዜ መዝሙር 16ን የሚጸልይ ሰው ወይም ይህን ጸሎት አድርጎ የሚሄድ ሰው በቀን ውሎ የሚገጥመውን ነገር ሁሉ ይከላከላል። በመጀመሪያ ምንም አይነት ችግር አይገጥመውም። ሊገጥመው እንኳን በዙሪያው ሾተል ይዘው ዱላ ይዘው ድንጋይ ሲወረውሩ ቢውሉ ሰይፋቸውን ጎራዳቸውን አስልተው ቢመጡም እንኳን ሞረደው አስልተው ቢመጡም እንኳን የእግዚአብሔር ጥበቃ ከሱ ጋር ስለሆነ እግዚአብሔር ከሱ ጋር ስለሆነ መንገዱንና ጎዳናውን ለእግዚአብሔር ያስረከበ ስለሆነ እግዚአብሔር አምላክ በዙሪያው ነውና ከሱ ጋር ነውና ቅዱሳን መላእክት በዙሪያው ስለከተሙ በፍጹም ምንም አይነት ችግር አይገጥሙም። ይሄ የተረጋገጠ ነው። የሚገርማችሁ ነገር በምድር የሚትረመሰመሱ እነ እባብ እነ ጊንጥ የሚናከሱ በሰማይ የሚሽከረከሩ ግዑዛን የሆኑ ፍጥረታትና እንዲሁም ከሰው ወገን የሆኑ ሁሉ ለሰው ልጆች ጥላት ናቸው የሚባሉ ነገሮች በሙሉ ገዝፈው የሚታዩና በረቀቀ መልኩ የሚንቀሳቀሱ በሙሉ ካንተ ፈጽሞ አይደርሱም። ስለዚህ ወገኔ መዝሙር 16ን ሁልጊዜ ልትጸልዩ ይገባል። ኢየሱስ ብቻ በቂ ነው ይላሉ። እኛ አይበቃም ብለናል። የቅዱሳን ምልጃ ያስፈልገው። ድንግል ማርያም መድኃኒት ናት። ምልጃ ጸሎት የሚባለው እኮ የኢየሱስ ማዳን ስለማይበቃ በቅዱሳን ጸሎት እንደግፈው ብለን አይደለም እኮ እንዲህ ያልተባለው። ይሄ ምን ይባላል? በክርክር ስትሮማን አርጊውመንት ይሉታል። አንድ ሰው ያላለውን ግን ለማጥቃት በጣም ምቹ የሆነውን ሐሳብ እንዳለ አድርጎ ይናገርና ከዛ ይሄ እኮ ስህተት ነው ብሎ በቀላሉ በማሸነፍ ነጥብ ለማስቆጠር የሚደረግ በጣም ያጭበርባሪ አካሄድ ማለት ነው። ኢየሱስ ክርስቶስ አይበቃም የሚል ኦርቶዶክሳዊ የለም፣ ኖሮም አያውቅም። እንዲህ ካለ ኦርቶዶክሳዊ አይደለም።
እንዴ ኦርቶዶክሳዊ ሲጋድ ሰማዕታት የተጋደሉት ቅዱስ ጊዮርጊስ የተጋደለው ለክርስቶስ አምላክነት አይደለም እንዴ? ለማን ነው? ሌላ አማራጭ ቢኖር ለምን ያን ሁሉ መከራ ይቀበላል? ቀልድ እኮ አይደለም የተቀበለው መከራ። ያለ ክርስቶስ ሌላ ሕይወት ስለሌለ ነው። ሌላ አዳኝ ስለሌለ ነው። አምላክም ሰው የሆነው ሌላ የመዳኛ መንገድ ስለሌለ ነው። በቃ የለም እሱ በሚያውቀው። ስለዚህ የቅዱሳን ምልጃ የእመቤታችን እናትነት ክርስቶስ ስላልበቃ የሚያስፈልግ ሌላ ተጨማሪ ድጋፍ አይደለም። ሆኖም አያውቅም። እንደዛ የሚያስብ ጤነኛ ሰው የለም። አምራ ድናለች የሚልም ትምህርት የለም። ካቶሊኮች ይላሉ ይሄ ስለሚሉት ነው። የማይለውን ይላል ማለት ኃጢአት ነው። ይሄን ግን ስለሚሉት ነው። እንዳውም ቅርብ ጊዜ ነው የገለጹት። ኮሪሜድሪስ ይሏታል። አምራ ድናለች የሚሉት ነገር አለ። እንግዲህ ማብራሪያው ምናልባት ውስጡ ስንገባ እኛ የምንለውን ለማለት ሊሆን ይችላል፣ አናቅም። እንግዲህ አንድ ነገር ያለው ማብራሪያው ላይ ስለሆነ ግን እንደዛ እኛ ግን ይሄንንም አንልም። አምራ ድናለች እንደዚህ የሚባል ነገር የለም። ማዳን የክርስቶስ ብቻ ነው። ይሄን በደንብ አስረግጠን እንደው ያልሰማ ካለ ይሄ የታወቀ ነገር አስረግጠን መያዝም አለብን። ሌላ ሁለተኛ ሶስተኛ የለም። ስጋውን ቆርሶ ደሙን አፍሶ ወደ መቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ሌላ አማራጭ የለውም። ግን በዚህ ውስጥ የሰው ድርሻ ምንድነው? የእመቤታችን ድርሻ የሚመጣው በዚህ ውስጥ ነው። ሰውን ሳያሳትፈው እግዚአብሔር ያደረገው አንድ ነገር ብቻ ነው። እሱ ምንድነው? መፍጠር ነው። ያው ሳንኖር ሊጠይቀን አይችልም። አይ ልፍጠራችሁ እንዴ? እንዴት አድርጎ ሳንኖር እንዴት ይጠይቀን? ብትፈጠሩ ይሻላል ሊለን አይችልም። እሱ ግን ባወቀ ብንፈጠር እንዲሻለን አውቆ ያም ሁሉን አዘጋጅቶ በእውነቱ እግዚአብሔር ለሰው ያላደረገው ምንም የለም እኮ መልኩን ምሳሌውን ከመስጠት ጀምሮ ሕያዊት ተዘርዝሮ አያልቅም። ያን ሁሉ በመስጠት ፈጠረን ሕያው አድርጎ። ግን በሕይወት ደግሞ ስለፈጠረን ነፃነታችንን እንዳይጋፋ ደግሞ ከፈለጋችሁ ሞትን ቢሆን ሳያስገድደን ማለት ነው። ከዚህ ውጪ ግን በሚሰራው ስራ ሁሉ እግዚአብሔር እኛን እያሳተፈ ነው። ሕይወትንም ሆነ ሞትንም አሳትፎ በምርጫችን ነው። አሁን ዳግመኛ መጥቶ ሊያድነን ሲልም ደግሞ ሰውን አሳትፎ ነው። አይ እኔ መጥቼ ባህሪያችሁን ብዋሃድ ይሻላችኋል፣ የሚጠቅማችሁን እኔ ያውቅላችኋለሁ በሚል አልሄደም። እግዚአብሔር አሳትፎናል። ምን አለ? መልአኩ ቅዱስ ገብርኤል ላከ። እነሆ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው፣ መንፈስ ቅዱስ ይመጣል፣ ይጸልልሻል እያለ ነገራት። እኛን ለማዳን እግዚአብሔር ሰው ሊሆን ፈልጓል። ሰው ሲሆን ደግሞ ከአንድ ሰው ነው መሆን ያለበት፣ ከሁሉም ሰው ሊሆን አይችልም። የሰው ባህሪ አንድ ነው። ያን ሁሉ ወክላ እሷ ተገኘች። እሱ ባወቀ አሁን ይህን ዝርዝረን አብራርተን አንዘልቀውም። እንዴት ይህ ሊታወቅ አይችልም። እንኳን እመቤታችን እንዴት መረጠ ለሚለው ፍጥረትን እንኳን እንዴት ፈጠረ ለሚለው ተብራርቶ አይዘልም። ሊቃውንት እንዳሉት ፈጠረ እንዴት የሚለው ሌላው ቀርቶ በቃና ዘገሊላ እንኳን ውሃውን ወደ ወይን ጠጅ ሲለውጥ እንዴት እንደለወጠ አይታወቅም። ብቻ ውሃ ቅዷል፣ ሞሉ፣ የወይን ጠጅ ሆነ፣ አለቀ። ፕሮሰሱ አይታወቅም። በሚስጥራትም አሁን እንዴት እንደሚለወጠው አይታወቅም። ስጋው ደግሞ መቼ እንዴት እንደሚለወጥ አይታወቅም። እሱ ብቻ ነው የሚያውቀው። ስለዚህ እመቤታችንን እሱ ባወቀ የሁላችን ተወካይ አድርጎ መረጣት። ራሷን ለዛ አዘጋጅታ ስለተገኘች ነው፣ ባድሎ አይደለም። እንዴት እግዚአብሔር ነው የሚያውቀው። የሚያስደንቀው እሱ ነው። ስለዚህ ከሷ ሰው ሊሆን ወደደ። ባህሪያችንን፣ ሰብዕናን፣ ሂዩማኒቲን ገንዘብ ሊያደርግ ወደደ። እኛን ያድን ዘንድ የእኛን ባህሪ ገንዘብ ማድረግ ወደዋል። ስለዚህ ሁላችንን ወክላ እሷ ተገኘች። አሁን እግዚአብሔር ሐሳቡን አቀረበ። ፕሮፖዛሉን ያቀረበው ሐሳቡን። በዚህ ጊዜ ነገሩ እንግዳ ስለሆነ አረ ብላ ወዲያውኑ አልተቀበለችም። ምክንያቱም ያለ ዘር መጽነስ ተደርጎ የማያውቅም ወደፊትም አይሆንም። ስለዚህ ምናልባት ሰይጣን እንዳይሆን ብላ እንዴት ያለ ነው ሰላምታውን ራሱ ደስ ብሏታል የተቀበለችው። እንዴ ያለ ሰላምታ እንዴት ያለ ነው ብላ ያያችሁ መልአክ እየተናገራት። ይሄ ሁሉ ለድህነታችን ትልቅ ሚና አለው። ከዛ ነገሩን ነገራት። እግዚአብሔር ሐሳቡ ነው ፈቃዱ ነው አላት። በዚህ ጊዜ ምን አለች? ይኩነኒ በከመ ትቤለኒ ነ አመቱ ለእግዚአብሔር አለች። ይሄ ነው አምላክን ሰው እንዲሆን በሩን ከፍቶ ፈቃዷን ሰጥታ አምላክ በማህፀኗ እንዲጸነስ ይሁንታን የሰጠችውና ለቃል መጸነስ ምክንያት የሆነው ለድህነታችን ትልቁ ስራ እዚህ ላይ ነው የተሰራው። ንስሐ አባቶቻችሁን ጸበል እንዲረጩላችሁ ቤታችሁ ጠርታችሁ ጸበል የምታስረጩ ምእመናን ይህንን በደንብ ስሙ። ከተማራችሁበት ለሌሎችም አካፍሉት። እንግዲህ ጸበል በምንረጭ ሰዓት ወይም ደግሞ ልጆቻችን በወለዱ ሰዓት ወይም ደግሞ ራሳችን በወለድን ሰዓት ብቻ አስፈላጊ በሆነ ጊዜ ካህናትን ንስሐ አባታችን ጸበል እንዲረጩን ወደ ቤት እንጠራቸዋለን። ጸልየው ጸበል ከረጩን በኋላ
እንደ ህጉ እንደ ባህሉ እንደ ትውፊቱ ሊያስተምሯችሁ ቁጭ ካሉ ቁርሱን አቅርባችሁ ተባርኮ አብራችሁ ማዕድ ብትካፈሉ ጥሩ ነው። ወደ ቤታቸውም ግቡ የሰጧችሁንም ያቀረቡላችሁንም ብሉ ስለሚል መጽሐፉ ማለት ነው። ከዚያ ውጭ ግን ጸበል ረጭተው ሲወጡ 15 እያላችሁ ገንዘብ የምትሰጡ ምዕመናን ይሄ ጥሩ አይደለም። ምክንያቱም ዛሬ ባላችሁ ሰዓት ትሰጣላችሁ፣ ነገ ባይኖራችሁ ትሳቀቃላችሁ። ባዶ እጃችሁን ወደ ቤት ካህን ለመጥራት ማለት ነው። ከዚያ በኋላ ከካህን መራቅ ትጀምራላችሁ። እንደው ልጅ የጠፍተህ ነው የጠፍተሽ ነው ስትባል አይ አባላ ደርሰ ብሎ እንዲህ ደርሶ እንዲህ ተመልሶ ልትሉ ትችላላችሁ። ስትዋሹ ደግሞ ከህሊናችሁም ጋር ትርቃላችሁ፣ ከእግዚአብሔር ጋር ትርቃላችሁ። ስለዚህ መጀመሪያ ገንዘብ አለማስለመድ ነው። እርግጥ ነው ለምሳሌ ለስጋ አባቶቻችን በስጋ ለወለዱን ጫማ፣ ልብስ፣ ጋቢ እንደምንገዛላቸው ንስሐ አባቶቻችንም ሰማያዊ አባቶቻችን ናቸው፣ ከእግዚአብሔር ጋር የሚያገናኙ ናቸውና ጫማ አልቆባቸው ካየን ጫማ ብንገዛላቸው፣ ጋቢ አልቆባቸው ካየን ጋቢ ብንገዛላቸው፣ ወይ መስቀልና ሻሽ ገዝተን በዓመት አንድ ጊዜ እንኳን ብንሰጣቸው፣ የሚያስተምሩት ልጅ ካለ የአንድ ልጅ እንኳን የትምህርት ቤት ክፍያ ብንከፍልላቸው ይሄ ቅዱስ ሐሳብ ነው። ከዚያ ውጭ ግን ዝም ብላችሁ ገንዘብ እያነሳችሁ የምትሰጡ ከሆነ ጥሩ አይደለም። እንደው በሌላ ቀን በሌላችሁ ሰዓት ማለት ነው አሳክኳችሁ ጎናችሁ ልታኩ እንዲከገባችሁ ሊሰጡና ነው ብለው ሊከጅሉ ይችላሉ፣ ሊሳቀቁ ይችላሉ። እናንተም ደግሞ የበለጠ ትሳቀቃላችሁ። ስለዚህ ጸበል አስረጭታችሁ ለንስሐ አባታችሁ ገንዘብ የምትሰጡ ምዕመናን ጥሩ አይደለም። ደግሞ እኮ የሚገርመው እናንተው ራሳችሁ ከመስመር ታስወጡና ስታበቁ አይ እንደዚህ እኮ በቃ ገንዘብ ካልሰጠሁኝ እኮ ቤቴ ጸበል አይረጭልኝም እያላችሁ ወጣችሁ የምታወሩ ምዕመናን እንዳላችሁ ይሄ ሥላሴ ምስክሬ ነው። ሁላችንም እናውቃለን፣ በጆሮአችን ሰምተናል፣ በዓይናችን አይተናል። ስለዚህ መጀመሪያውኑ ማለት ነው መጀመሪያውኑ ህግ አይደለም። ጸበል ረጭተው ሲወጡ በጭራሽ ገንዘብ አትስጡ። በከንቱ የተቀበላችሁት በከንቱ ስጡ ነው የሚለው እግዚአብሔር ቃል። እናንተ ልጅ እንደመሆናችሁ መጠን በከህሊናችሁ ተነስታችሁ እግዚአብሔርን ማገልገል ነው፣ አባትን ማገልገልና በስጋ የወለዳችሁን አባታችሁን እንደምታገለግሉት እነሱንም በቻላችሁት ማገልገል ትችላላችሁ። ግን ጸበል ረጭተው በወጡ ቁጥር ገንዘብ የምትሰጡ ከሆነ ገንዘብ ሊፈልጉ እንደመጡ ነው የምታስቡት። እነሱም ደግሞ ልክ ገንዘብ ካልሰጣችኋቸው የሆነ ነገር እንደጎደለ ነው የሚያስቡትና ይህንን አታድርጉ ነው። እንደዚህ በማድረጋችሁ ከካህናት ጋር ተራራቃላችሁ። ያለ ንስሐ አባት የሚኖር ብዙ ህዝብ አለ። በመሰረቱ አንድ ኦርቶዶክሳዊ ክርስቲያን የተዋህዶ ልጅ ያለ ንስሐ አባት አይኖርም። አይደለም ለዓመት ለሁለት ዓመት ይቅርና እንደው ከዚህ ከተማ የምትኖሩ ሰዎች እግር ጥሏችሁ ወደ ጸበልም ሆነ ወደ ለስራ ወደ ሌላ ቦታ ብትሄዱ 2 ሳምንት እንኳን ብትቀመጡ ጊዜያዊ የሞግዚት ንስሐ አባት ይባላል። ወደ ዋናው እስክትመለሱ ድረስ ጊዜያዊ ንስሐ አባት መያዝ አለባችሁ እንጂ እንደው ያለ ንስሐ አባት አንድ ኦርቶዶክሳዊ የተዋህዶ ልጅ በጭራሽ አንድ ቀን 2 ቀን እንኳን ማደር አይችልም። ስለዚህ ጸበል ረጭተው ሲወጡ ካህናት ገንዘብ ማስለመድ የለባቸው ነው። ይሄ ከህግ ውጭ ነው። በጭራሽ እነሱም ከመስመር እያወጣችኋቸው ነው። በኋላ ብዙ ችግር ሲመጣ እናንተ ራሳችሁ በእውነት ካህናት ልክ እነሱ እኮ የሚመጡት እኮ ለእናንተ ሊጸልዩ እናንተ ሊያገለግሉ እናንተን ማገልገል ደግሞ ግዴታቸው ስለሆነ ነው እንጂ ከእናንተ ገንዘብ ፈልገው አይደለም የሚመጡት ማለት ነው። ነገር ግን እናንተው ራሳችሁ ተጀምሩና ከመስመር ታስወጧቸውና ስታበቁ ከዚያ በኋላ ልክ ሃይማኖታችን እንደዚህ የሆነ እኛ ገንዘብ ከሌለን የሚጠይቀን የለም ወደ ማለት ትመጣላችሁና ገንዘብ ጸበል ለሚረጩ ካህናት አታስለምዱ ለማለት ነው። የሥላሴ ቸርነት ከሁላችን ጋር ይሁን። መብርሃን በረከቷ ረድኤቷ አይለየን። ውድ ኦርቶዶክሳውያን ሁላችሁም ይህንን ቪዲዮ ሼር፣ ላይክ አድርጉ፣ ለወዳጅ ለጓደኛ አዳርሱ። ሁሉም ሰዎች እንዲቀየሩ እንዲለወጡ ሁላችንም ኃላፊነታችንን መወጣት አለብን። ውድ ቤተሰቦቼ በዚህ ቪዲዮ በዚህ ትምህርት ብዙ ነገር የተማርንበት ብዙ ነገር ያየንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። እናንተም ደግሞ ቪዲዮዎቹን እስከዚህ ድረስ ከተከታተላችሁ ብዙ ነገር እንደተማራችሁ እንዳወቃችሁ በኮሜንት ላይ ልታሳውቁኝ ይገባል። ይሄ ሁላችንም ልናደርገው የሚገባ ነው። ምክንያቱም ላይክ ሼር ማድረግ የሚያስከፍል አይደለምና የተሰማችሁት ስሜት በኮሜንት ላይ ሁላችሁም ጻፉ። ለወዳጅ ለጓደኛ ደግሞ እንዲማሩ እንዲለወጡ ሼር አድርጉ። ምክንያቱም እኛም ተምረን ሌሎችን ማስተማር አለብንና እግዚአብሔር አምላካችን በእውነት የሰማነውን ቃል እግዚአብሔር ፍሬ የምናፈራበት ያድርግልን። ይቆየን። አሜን።